በጋሞ ዞን ደጋማ አካባቢዎች በተከሰተው የመሬት መንሸራተት አደጋ የተጎዱ ወገኖችን ለማሰብ በላካ ቀበሌ የአካባቢው ማህበረሰብ ባለው ባህላዊ የለቅሶ ስነ ስርዓት ሀዘኑን እየገለጸ ነው። በለውጡ ዓመታት የተሰሩ የልማት ስራዎች የኢትዮጵያን የነገ ተስፋ የገለጹ መሆናቸውን የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ተናገሩ። የሲዳማ ብሔር የዘመን መለወጫ ፊቼ ጫምበላላ በዓል በድምቀት ተከብሯል። የመደመር መንግስት ሁሉንም ቤተ እምነት እኩል የሚመለከትና በፍትሃዊነት የሚያገለግል መሆኑን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተናገሩ። ጤና ይስጥልን ተመልካቾች እንደምን ቆይታችኋል? የልደተ እሁድ የሰባት ሰዓት ዜናዎቻችን ከኢትዮጵያ ቴሌቪዥን ከዚህ ከዋናው ስቱዲዮ ወደ እናንተ ማድረስ እንጀምራለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ሀብታሙ ተክለስላሴ ዜናዎቹን ወደ እናንተ እያደረስኩኝ አብራችሁ ቆያለሁ። ሪፖርተሮቻችን ተጨማሪ መረጃዎችን በቀጥታ መስመራችን ላይ ተገኝተው የሚያደርሱን ይሆናል። ሪፖርተራችን ፈቃዳ ባለማየሁ ከሐዋሳ የፊቼ ጫምበላላ በዓል በምን መልኩ ተከበረ የሚለውን በተመለከተ የሚነግረን ይሆናል። እዚህ አዲስ አበባ የሚገኘው ይመራ ደም ደግሞ ዛሬ የተካሄደውን በአዲስ አበባ ከተማ ደረጃ የተካሄደውን የሃይማኖት ተቋማትን የተመለከተ ውይይትን ተጨማሪ መረጃዎችን የሚያደርሰን ይሆናል። አብራችን ቆዩ። ዜናዎቻችንን ከዚህ ሰዓት ጀምሮ ወደ እናንተ ማድረሳችን እንቀጥላለን። በጋሞ ዞን ደጋማ አካባቢዎች በተከሰተ የመሬት መንሸራተት አደጋ የተጎዱ ወገኖችን ለማሰብ በላካ ቀበሌ የአካባቢው ማህበረሰብ ባለው ባህላዊ የለቅሶ ስነ ስርዓት ሀዘኑን እየገለጸ ይገኛል። ይህንን የተመለከቱ ጉዳዮችን ቆየት ብለን እንመለስባቸዋለን። ወደ ሌሎች ጉዳዮች እናልፋለን። በለውጡ ዓመታት የተሰሩ የልማት ስራዎች የኢትዮጵያን የነገ ተስፋ የገለጹ መሆናቸውን የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ተናገሩ። በአንድነትና በትጋት በመስራት የኢትዮጵያን ብልጽግና እውን ማድረግ እንደሚገባም ገልጸዋል። አፈ ጉባኤው ይህን ያሉት በሲዳማ ብሔር የዘመን መለወጫ ፊቼ ጫምበላላ በዓል ላይ ባደረጉት ንግግር ነው። ሪፖርተራችን ባየ ሙላት ተጨማሪ አለው። ቂምና ቁርሾን ከአሮጌው ዓመት ጋር ጥሎ አዲሱን ዓመት በአዲስ ተስፋ ፊቼ ጫምበላላ ብሎ ይቀበላል የሲዳማ ሕዝብ። የሲዳማ አባቶች የጨረቃ ዑደትን ቆጥረው በራሳቸው የቀን አቆጣጠር አዲሱን ዓመት የሚያውጁ ሲሆን የዘንድሮው አዲስ ዓመት በሐዋሳ ከተማ ጉዱማሌ አደባባይ በድምቀት ተከብሯል። የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር አንድነትና መተሳሰብ የፊቼ ጫምበላላ በዓል አምድ መሆናቸውን ገልጸዋል። በዓሉ በርካቶችን የሚያሰባስብ መሆኑን ጠቅሰው ባለፉት ዓመታት ህብረ ብሔራዊነቱን ጠብቆ እየተከበረ መሆኑን ተናግረዋል። ባለፉት የለውጥ ዓመታት የሲዳማ ሕዝብ ራሱን በራሱ ማስተዳደር ከጀመረበት ጊዜ ጀምሮ በዓሉ ህብረ ብሔራዊ አንድነቱን ጠብቆ እየተከበረ ሲሆን የጀመርነው የሀገረ መንግስት ግንባታ እንዲጠናከር ትልቅ ድጋፍ እያበረከተ የሚገኝ ኢትዮጵያዊ ቅርስ ነው። ባለፉት ዓመታት በኢትዮጵያ የተሰሩ ልማቶች የነገ ተስፋን የገለጡ እንደሆኑ አስታውሰው በአንድነትና በትጋት የኢትዮጵያን ብልጽግና እውን ማድረግ እንደሚገባም አፈ ጉባኤው ገልጸዋል። በልማቱ ዘርፍ ዛሬ ያሳከናቸው ድንቅ ስራዎች ነገር ግን አሻግረን ለማየትና ይበልጥ በትጋት ለመስራት አይኖቻችን የከፈቱልን ብርሃኖች ናቸው። መጪው ዘመን ስብራቶቻችንን ሁሉ ጠግነን የትከሻዎቻችንን ሸክሞች ሁሉ አራግፈን ሩቅ አልመን እና በብርታት በትጋትና በጥበብ ሰርተን ብልጽግናችን የምናሳካበት እንደሚሆን
ልናረጋግጥ ይገባል። የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ በበኩላቸው ዘመናዊ ትምህርት ባልነበረበት በጥበባቸው የዘመን አቆጣጠርን ያበጁ አባቶችን አመስግነው የአሁኑ ትውልድም ይህን እንዲያጎለብት አሳስበዋል። ሳይማሩ ተጠበው የመሬትና ጨረቃ ዑደትን ተመራምረው ከዓለም ስልጣኔ ጋር እንድንራመድ ስላደረጉን ለአባቶቻችን ከፍ ያለ ምስጋና ማቅረብ እፈልጋለሁ። የአሁኑ ትውልድም በሳይንስና ምርምር በርትተው የአባቶቻቸውን ሀገር በቀል እውቀት እንዲያበለጽጉ አሳስባለሁ። ፍቼ ጨምበላላ እርቅንና አንድነትን የሚያጎላ እሴት ያለው በዓል መሆኑንም ነው ርዕሰ መስተዳድሩ የገለጹት። ፍቼ ጨምበላላ በዓል ብቻ አይደለም፣ በውስጡ ሰላምን የሚያጎለብቱ፣ አብሮነትን የሚያጠናክሩ፣ ከአምላኩ ጋር የሚያስታርቁ፣ ትውልድ ነገን በተስፋ እንዲያይ ለስኬትም እንዲተጋ የሚያነሳሱ በርካታ እሴቶችንም የያዘ ነው። ፍቼ ጨምበላላ በተባበሩት መንግስታት የትምህርት ሳይንስና ባህል ተቋም ዩኔስኮ የማይዳሰሱ ቅርሶች ውስጥ ኢትዮጵያ ካስመዘገበቻቸው ቅርሶች አንዱ ነው። ከኢትዮጵያ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። የሲዳማ ዘመን መለወጫ ፍቼ ጨምበላላ በዓል በሐዋሳ ሶሬሳ ጉዱማሌ በደማቁ ተከብሯል። በአደባባይ የሚከበረው የሲዳማ ዘመን መለወጫ ፍቼ ጨምበላላ አብሮነትን፣ ሰላምን፣ መረዳዳትንና ይቅርታን የሚያጠናክሩ እሴቶችን በውስጡ የያዘ የዓለም ቅርስ ነው። ፍቼ ጨምበላላ በዓል እሴቶች ለኢትዮጵያ አንድነትና አብሮነት ማገር ሆነው የሚያገለግሉ በመሆናቸው ዳብረውና ተጠብቀው መሸጋገር እንዳለባቸው በክብረ በዓሉ የተገኙት የባህልና ስፖርት ሚኒስትር ዴኤታ ነፊሳ አልመህዲ ገልጸዋል። ዛሬ እዚህ የምናየው ባህላዊ እሴት ሳይበረዝ ሳይከለስ ለቀጣዩ ትውልድ መሻገር ያለበት መሆኑ ሊሰመርበት የሚገባ ጉዳይ ነው። በተለይ በከፍተኛ ትምህርት ተቋማት የምትገኙ ምሁራንና ተመራማሪዎች የፍቼ ጨምበላላን ፍልስፍናዊ፣ ሳይንሳዊ ይዘት በጥናትና ምርምር ልታዳብሩት ይገባል። በዚህም ባህላችን ከዘመናዊ እውቀት ጋር በማስተሳሰር ለዓለም አቀፍ ቱሪዝም ምቹ ማድረግና ታሪካዊ እውነታን ሳይዛባ እንዲቀጥል ማድረግ የእናንተ የዜግነት ኃላፊነት ነው። ወጣቱ ትውልድም የባህሉ ወራሽ ብቻ ሳይሆን ጠባቂ መሆን አለበት። የኢፌዴሪ ባህልና ስፖርት ሚኒስቴር የሀገራችንን ባህላዊ ቅርሶች ከመጠበቅና ከመንከባከብ ባለፈ ለሀገር ግንባታ፣ ለኢኮኖሚ እድገት እንዲውሉ ለማድረግ በትጋት እየሰራ ይገኛል። ፍቼ ጨምበላላ በተባበሩት መንግስታት ድርጅት የትምህርት የሳይንስና ባህል ተቋም ዩኔስኮ በማይዳሰሱ የሰው ልጅ ቅርስነት መመዝገቡ የሚታወስ ነው። የበዓሉ ተሳታፊ የሆኑ የተለያዩ የህብረተሰብ ክፍሎችም ባህላዊውን የቄጠላ ስነስርዓት እያከናወኑ የአዲሱን ዓመት መግባት አብስረዋል። በክብረ በዓሉ ላይ የተገኙት የቱሪዝም ሚኒስትር ዴኤታ ስለሺ ግርማ በበኩላቸው የጨምበላላ በዓልን የቱሪዝም መስህብ ለማድረግ እንዲሁም ተጨማሪ ገቢ የሚገኝበት ክብረ በዓል እንዲሆን ለማድረግ እየተሰራ እንደሚገኝ ጠቁመዋል። ያሉንን ፈርጀ ብዙ የቱሪዝም ሀብቶች በማልማትና በዓለም አቀፍ ደረጃ በማስተዋወቅ የሀገራችን መልካም ገጽታ መገንባትና የጎብኚዎችን ፍሰት በማሳደግ ከዘርፉ የሚገኘውን ገቢ ለማስፋፋት በትኩረት እየተሰራ ይገኛል። ፍቼ ጨምበላላ ፌስቲቫሎችን በቱሪዝም መስህብነት በማስተዋወቅና ጥቅም ላይ በመዋል ተወዳዳሪ የቱሪዝም መዳረሻዎች መፍጠር እና የውጭና የሀገር ውስጥ ጎብኚዎች በስፋት እንዲታደሙ ማድረግ ተጠቃሚነትን ማረጋገጥ ያስፈልጋል። ሚኒስቴር መስሪያ ቤታችን ፍቼ ጨምበላላን ጨምሮ የሲዳማ ክልል የቱሪዝም ሀብቶች እንዲጠበቁ፣ እንዲለሙና እንዲተዋወቁ ለማድረግ ከክልሉ መንግስት ከክልሉ የባህል ቱሪዝምና ስፖርት ቢሮ ጋር በመቀናጀት እንደሚሰራና አስፈላጊውን ድጋፍ እንደሚያደርግ ላረጋግጥላችሁ ወዳለው። የሲዳማ የአዲስ ዓመት በዓል ጨምበላላ በሶሬሳ ጉድማሌ በደማቅ ስነስርዓት ተከብሮ ተጠናቋል። ፍቼ ጨምበላላ በተባበሩት መንግስታት ድርጅት የትምህርት የሳይንስና ባህል ተቋም ዩኔስኮ በማይዳሰሱ የሰው ልጅ ቅርስነት መመዝገቡ የሚታወስ ነው። የበዓሉ አከባበር ምን ይመስል ነበር የሚለውን በተመለከተ ተጨማሪ መረጃዎችን ሊያደርሰን በስፍራ የሚገኘው ባልደረባችን ፈቃዳብ አለማየሁ በቀጥታ መስመራችን ላይ ይገኛል። ፈቃዳብ እንደምን ቆየህ? የበዓሉ አጠቃላይ ድባብ ምን ይመስል ነበር? ትዝብቶችን አካተ መረጃዎችን ማድረስ ትችላለህ?
እሺ ሀብታሙ አመሰግናለሁኝ። ተመልካቾችንም እንኳን ለሲዳማ የብሔር የዘመን መለወጫ ፍቼ ጨንበላላ በዓል እንኳን አደረሳችሁ ማለት እፈልጋለሁኝ። እንግዲህ አንተም ቀደም ብለህ እንደገለጽከው የሲዳማ የዘመን መለወጫ ፍቼ በዓል በዩኔስኮ የማይዳሰስ የሰው ልጅ ወካይ ቅርስ ተብሎ ከተመዘገበ ዘንድሮ ሲከበር እንግዲህ 11ኛ ዓመቱን ይዟል። ዛሬ ላይ በተለይም የጨንበላላ የሚባለው የአዲስ ዓመት በዓል በደማቅ ስነ ስርዓት ሶሬሳ ጉዱማሌ ላይ በደማቅ ስነ ስርዓት የተከበረበት ሁኔታ ነው ያለው። በተለይም በዓሉ በሲዳማ ባህላዊ የቄጣላ ጭፈራዎች እጅግ በጣም ደምቆ ያሳለፈበት ሁኔታን መመልከት ችለናል። በቄጣላ እንግዲህ አባቶች፣ ወጣቶች እንዲህ ባንድ ላይ ሆነው ጦር ይዘው ጋሻ ይዘው እንግዲህ እያዜሙ መልእክቶችን ያስተላለፉበት ሁነት እንደነበረ ማየት ይቻላል። በተለይም ደግሞ ከነዚህ መሀል ትኩረት ከሳቡ ጉዳዮች መካከል ኢትዮጵያውያን አንድ ላይ ሆነው የታላቁ ህዳሴ ግድብን ማጠናቀቅ መቻላቸውን በግጥምና በዜማቸው ያነሱበትና ቀጣይ ደግሞ ትኩረታችን ባህር በራችን ነው የሚል መልእክት ያላቸው የቄጣላ ዝማሬዎችን ሲያስተላልፉ መታዘብ ችያለሁኝ። እጅግ በጣም ያማረና ውብ በዓል ነበር። የሲዳማ ብሔር ተወላጆች ባህላዊ ልብሳቸውን ለብሰው አምረው ደምቀው አንድ ላይ ሆነው ያከበሩበት ሁኔታ አለ። ይሄ ደግሞ ከእሴቶቹ አንዱ አንድነትን ይበልጥ ያንጸባረቁበት ሁኔታ ነው ያለው። የሲዳማዎች ብቻም ሳይሆኑ ኢትዮጵያውያን በአጠቃላይ የተገኙበት መድረክ ነው ማለት ይቻላል። የሲዳማ አጎራባች አካባቢዎች ከደቡብ ኢትዮጵያ እንደዚሁም ኦሮሚያ አካባቢዎች ከምዕራብ አርሲ በርካታ ብሔር ብሔረሰቦች ተገኝተው የበዓሉ ተካፋይ የሆኑበትን ሁኔታ መመልከት እንችላለን። ከዛም አልፎ ያው በዓሉ የዩኔስኮ በዓል ከመሆኑ ጋር ተያይዞ በዩኔስኮ የተመዘገበ ከመሆኑ ጋር ተያይዞ የዓለም በዓል ከመሆኑ ጋር ተያይዞ የውጭ ሀገር ቱሪስቶች ጭምር የተሳተፉበት በዓል ነበረና ይህ በዓል እንግዲህ በደማቅ ስነ ስርዓት የመንግስት ከፍተኛ ባለስልጣናትም ጭምር ተገኝተው መልእክት አስተላልፈውበት በደማቅ ስነ ስርዓት ተከብሮ ያሳለፈበት ሁኔታ መኖሩን መመልከት ይቻላል። እንግዲህ የፍቼ ጨንበላላ በዓል አዋሳ ላይ ትናንትና ዛሬን ነው የተከበረው። በዓሉ ግን በአጠቃላይ በተለያዩ የሲዳማ አካባቢዎች ላይ በቀጣይ 2 ሳምንታት በሙሉ ተደምቆ የሚከበር ነው የሚሆነው። ለጊዜው ያለኝ መረጃ ይሄ ነው። አመሰግናለሁ ሀብታሙ። ባልደረባችን ፈቃድ አለማየሁ ከሐዋሳ ላደረስከን መረጃዎች ከልብ እናመሰግናለን። መልካም ቀን እንዲሆንልን እንመኛለን። ተመልካቾች ከኢትዮጵያ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። የመደመር መንግስት ሁሉንም ቤተ እምነት እኩል የሚመለከትና በፍትሐዊነት የሚያገለግል መሆኑን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። ከንቲባ አዳነች አቤቤ የሃይማኖት ተቋማት በመደመር መንግስት እይታ በሚል መሪ ሀሳብ ከእስልምና እምነት አባቶች ጋር ውይይት አካሂደዋል። በውይይቱ መድረኩም በኢትዮጵያ የእስልምና ሃይማኖት እንደ ሌሎች ሃይማኖቶች ሁሉ ለሀገረ መንግስት ግንባታ ትልቅ ሚና ያለው መሆኑን ገልጸዋል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን ይመር አደም በቀጥታ መስመራችን ላይ ይገኛል። ይመር እንደምን ቆየህ? ከእስልምና አባቶች ጋር የነበረው ውይይት ላይ የተነሱ ሀሳቦች ምንድናቸው የሚለውን አካተህ መረጃ ማድረስ ትችላለህ? አመሰግናለሁ ሀብታሙ። እንግዲህ ይህ ከእስልምና ሃይማኖት አባቶች ጋር የተደረገው ውይይት ዛሬ በከተማ አቀፍ የማጠቃለያ ይሁን እንጂ ከዚህ በፊት በተለያዩ ቀናት በክፍለ ከተሞች ደረጃ ሲካሄድ የቆየ ነው። ዛሬ ማጠቃለያውን አግኝቷል። ከእስልምና ሃይማኖት ተከታዮች ጋር የነበረ ውይይት በዋናነት በዚህ መድረክ ላይ ደግሞ ከተማዊ ወይም ደግሞ የከተማ አቀፍና ሀገራዊ ጉዳዮች የተነሱበት ነው። በከተማዋ እየተሰሩ ያሉ ስራዎች እጅግ አስደናቂ መሆናቸውንና እየመጡ ላሉ ወይም ደግሞ እየተመዘገቡ ላሉ ስኬቶች የእስልምና ሃይማኖት አባቶች የሚሆኑ የእምነቱ ተከታዮች እውቅና የሚሰጡትና ይበል የሚያስብል ነው። ይህንን ከጎናችሁ ሆነን የምንተገብረው ነው። በከተማ ደረጃ በተሰሩ ስራዎች እጅግ በርካታ የሆነ የከተማዋን ገጽታ በመቀየርም ሀገርንም በበጎ ጎኑ እንደ በአህጉር የሚሆን በዓለም አቀፍ ደረጃ ያስጠራ ስራ የተሰራበት ነው ብለዋል። ይህንን በበጎ ጎኑ ያነሱት ነው። ከዛ ባሻገር ደግሞ እንደ ሀገርም በርካታ ዘርፈ ብዙ ስራዎች እየተሰሩ ነው ያሉት። በተለይ ከለውጥ ወዲህ ጀምሮ ሁሉንም ሃይማኖቶች እኩል የማየት የማሳተፍና ለሀገር ጠቃሚ ናቸው ብሎ ከማሰብ ጀምሮ በተግባርን በማሳተፍ ደረጃ በዚህ ላይ እኩል ሀገራዊ
ስሜት እንዲፈጠር በማድረግ ረገድ የመደመር መንግስት እየሄደበት ያለው ርቀት ሊመሰገን ወይ ደግሞ ሊበረታታ የሚገባው ነው ብለዋል። እንግዲህ በዋናነት ከእምነት አባቶችም የተነሱ ሀሳቦች ነበሩ። ሀገራዊ ጉዳዩን የተመለከቱ ጉዳዮች የተነሱበት ነበር። የመጀመሪያው የባህር በር ጉዳይም የሚል ተነስቶ ነበር። የባህር በር ጉዳይ በጠራራ ፀሐይ ባላወቅነው ወይ ደግሞ ህዝብ ባልወሰነው ጉዳይ ኢፍትሐዊነት በሆነው መልኩ የሄደበት ነው። ስለዚህ የባህር በር ጉዳያችን ለንግድ መሳለጥ፣ ለኢኮኖሚው ማደግና ለሀገርም ህልውና የደህንነት የብሔራዊ ህልውና የመጠበቅ ጉዳይ አስፈላጊ በመሆኑ ይህንን ከመንግስት ጋር ሆነን የምንጠይቀው ጥያቄ ስለሆነ ትውልዱ ሊያሳካው ይገባል፣ እኛም እንደግፋለን የሚል ነው። ከዛ ባሻገር ደግሞ የአምልኮና የመቀበሪያ ቦታም የነበረ ነው። በከተማ ደረጃ ዘምዚህ ይጠየቁ የነበሩ የመስጂድ መስሪያ ማስፋፊያ ቦታ እንዲሁም ደግሞ የመቃብር ቦታም ነበሩ። እነዚህንን በዚህ በለውጡ መንግስት በሰፊው ሁኔታ ጥያቄዎች ቀርበው ይህ የተመለሰበት ሁኔታም ነው ብለዋል። እንግዲህ ከንቲባ አዳነች አቤቤ በዚህ መልሳቸውም በ455,000 ካሬ ሜትር የሚሆን ለአምልኮ ቦታ የሰጠንበት ነው። ይህ ደግሞ የተለያዩ ጥያቄዎች አሁንም እየቀረቡ ነው። ጥያቄዎቹን በአንድ ጊዜ የምንመልሰው ሳይሆን ቀስ ብለን ሂደት በሂደት እያጠናንና ተገቢውን ጥያቄ የምንመልስ ነው ብለዋል። እንግዲህ የእስልምና ሃይማኖት እንደ ሌሎች ሃይማኖቶች ሁሉም በሀገረ መንግስት ግንባታ እስካሁን ድረስም ትልቅ ሚና የተጫወተ አሁንም እየተጫወተ ያለና ወደፊትም ደግሞ ትልቅ ሚና ያለው ነው። ይህንን ከግምት ውስጥ አስገብቶ የመደመር መንግስትም ሁሉም ሃይማኖቶች እኩል ናቸው ብሎ በእኩልነት የሚያገለግልበትን እይታና አውድ በማስተካከል ይህንን እየሰራበት ያለው ሁኔታ ነው ብለዋል። ከዛ ባሻገር ደግሞ የእምነቶች በውስጣቸው ያለውን ጠንካራ አንድነት መፍጠር ይገባቸዋል። በውስጣቸው ልዩነቶችን ማስፋት የለባቸውም። ይህ ደግሞ ለውጭ ባዳና ባንዳ እየዳረገ ሀገርንም ችግር ላይ የሚጥል በመሆኑ የውስጥ አንድነትን ከምንጊዜውም በላይ ማጠናከር ይገባል። አንድነት ሲጠናከር ነው ከመንግስት ጋር ተቀራርቦ በመስራት ሀገርንም ሊያሻግር የሚችል ምእመኑንም የእምነት ተከታዩንም ሊጠቅም የሚችል ስራ የሚሰራው በአንድነት እስከሆነ ድረስ አንድነቱን አጠናክሮ ሊቀጥል ይገባል ብለዋል። ከዛ ባሻገር ደግሞ ከሌሎች እምነቶችም ጋር ያለውን ተከባብሮ በሰላም አብሮ የመስራቱንም እሴት እንዲሁ አሁን ላይ ጥሩ ጅምር ያለበት ነው። አሁንም ተጠናክሮ የሚቀጥል ሊሆን ይገባል ብለዋል። በአጠቃላይ የእስልምና እምነት ተከታዮች የሚሆኑ አባቶች አሁን ላይ የጀመሩትን የሰላም አምባሳደርነት ጥረታቸውን አጠናክረው ሊቀጥሉ ይገባል ብለዋል ከንቲባዋ በመልእክታቸው። ሀብታሙ ሪፖርተራችን ይመራደም ከዚሁ ከአዲስ አበባ ላደረስከን መረጃዎች ከልብ እናመሰግናለን። መልካም ቀን እንዲሆን እንመኛለን። እነሆ ቸርነትና መተሳሰብ የሚጸናበት አንድ ሆነን የፈጣሪን ምሕረት የምንጠይቅበት ካለን አካፍለን አብሮነታችንን የምናጠናክርበት ልቦች የሚራሩበት እጆች የሚዘረጉበት የምንናፍቀው የረመዳን ወር መጣ። የኢትዮጵያ ንግድ ባንክ ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ እያለ ባንካችን ባቀረበላችሁ የዘካ ተቀማጭ ሂሳብ ውስጥ ለይተው ያስቀመጡትን ዘካ ለግለሰቦችም ሆነ ለበጎ አድራጎት ድርጅቶች እንዲተላለፍ ሲያዙን በታማኝነት እናደርስሎታለን። እርሶም የዘካ ተቀማጭ ሂሳብን በመክፈት ግዴታውን ያለ ድካም ይወጡ። ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። በአማራ ክልል ሰሜን ጎጃም ዞን የባህር ዳር ዙሪያ ወረዳ ዘንዘልማ ጢስ አባይ ምርጫ ክልል ውስጥ ከሚገኙ የምርጫ ጣቢያዎች አንዱ በሆነው የሮቢት ምርጫ ጣቢያ መራጮች ምዝገባ እየተካሄደ ነው። ለአርሶ አደር ኑሮ መሻሻል የሚሰራ መንግስት ለመመረጥ መሟላት የሚገባንን አዘጋጅተን ምዝገባ እያደረግን ነው ሲሉ አርሶ አደሮቹ ገልጸዋል። ራሄል ፍሬው ከስፍራው ተጨማሪ መረጃ እንደሚከተለው ልካልናለች። አሁን በባህር ዳር ዙሪያ ወረዳ ዘጌ መሸንቲ ምርጫ ክልል አካባቢ ነው የሚገኘው። ይህ ደግሞ ይነሳ ይባላል ቀበሌው። ይህ ይነሳ የገጠር ቀበሌ እንግዲህ በዚህ በዘጌና መሸንቲ የምርጫ ክልል ውስጥ ከሚገኙ 7 የምርጫ ጣቢያዎች አንዱ በሆነው ስፍራ ነው ያለሁት። ማህበረሰቡ በተለይ አርሶ አደሮች በዚህ ስፍራ ለመራጭነት የሚያበቃቸውን ካርድ እየወሰዱ ነው የሚገኙት። 7ኛው ጠቅላላ ምርጫ ዜጎች የዜግነት መብታቸውን እንዲሁም ግዴታቸውን በመወጣት ለቀጣይ 5 ዓመታት
ይበጀናል፣ ያስተዳድረናል የሚሉትን ለመምረጥ የሚገለገሉበትን ካርድ ለመውሰድ የሚገኙበት ቦታ ነው። ያነጋገርናቸው አርሶ አደሮችም እንዳለፉት ዓመታት ሁሉ ይመጀኛል፣ ይሆነኛል የሚሉትን ለመምረጥ የመራጭነት ካርድ እየወሰዱ ስለመሆኑ ነግረውናል። የምርጫ ካርድ ለመውሰድ ነው። ያው ምርጫ ካርድ አሁን እየወሰድሁ ነው። ያው ምርጫው የሚከደው ግንቦት 24 ነው። ይሄ ምንድነው ለራስ መብት ነው እና ምንድነው ይሄንን ካልወሰድነ መብት የለንም። መብት ግን ያለን ካርዱን ስንወስድ ነው እና ምንድነው አሁን የምርጫ ካርድ የሚጠቅም ለሀገር ነው፣ የሚጠቅም ለህዝብ ነው፣ የሚጠቅም የራስን መብት ማስከበር ነው። ካርድ ልወስድ ነው የመጣሁት። ሁሉም ካርድ እንዲወስድ ነው የመጣ ነው። እኔም ካርድ ልወስድ ነው የመጣሁት። ሁሉም ካርድ ዞ እንዲገኝ አስፈላጊ ነው። እንመርጣለን። ያለ መንግስት ስለማይሆንልን መንግስት እንመርጣለን። ዋናው ይሄ ነው። እኛ ካርድ ለመቀበል ዝግጁ ነን። መንግስታችን እንወዳለን። ያው ለሚመጣውም ደግሞ 24 ነው ምርጫው። ቤተሰባችን ሁላ ይዘን እንመጣለን፣ እንመርጣለን። በተለይ ደግሞ በዚህ ይነሳ ቀበሌ አርሶ አደሮች እንደመሆናቸው ለግብርና ልማት ሰፊ የሆነ እድል የሚሰጥ ብሎም ደግሞ ለአርሶ አደሩ የተሻሻለ ኑሮ የሚሰራ መንግስት ለመምረጥ ዜጎች የዜግነት ግዴታቸውን ሊወጡ ይገባል። ስለሆነም እኛ እንደ አርሶ አደር በእነዚህ መሰረታዊ መርሆችን ያሟላል የምንለው ለመምረጥ ቅድሚያ የሆነውን የመራጭነት ካርድ ለመያዝ ተገኝተናል ሲሉ ነው ሀሳባቸውን የሰጡን። ስራ ላይ ነው የመጣሁት፣ ግን መጀመሪያ መቅደም ያለበት የምርጫ ካርድ ብዬ ነው የመጣሁኝ። ያው ምርጫ ማለት የአንድ የዜግነት ድርሻ እስከሆነ ድረስ ያንን ለመውሰድ ነው የመጣሁት። ዋናው ግድ ንዋጋ ሳይሆን ምርጫ በካርድ ነው ዋናው። ይህን የሚፈለግ ምንድን ሌላ የምንፈልገውን የምንመርጥበት ካርድ ነው ማለት ነው። አንድ ሰው 18 ዓመት ከሞላው በኋላ የመወሰን መብት አለውና ሁሉም ነገር ከ18 ዓመት በላይ የሆነው እንዲመርጥ ፈልጋለሁ። ይህ መብት ነውና መብትም ነው ግዴታም ነው። እኔ ማምነው እንደዚህ ነው። ለሴቶችም እንደዚሁ በተመሳሳይ እንዲመርጡ የሚያስተዳድራቸውን አካል ማንም ሳይነግራቸው በራሳቸው ተነሳሽነት እንዲመርጡ ፈልጋለሁ። በመራጮች ምዝገባ አስፈላጊ የሆኑ መሟላት ያለባቸውን መሰረታዊ የቀበሌ መታወቂያና የመሳሰሉት መረጃዎች በመያዝ በየምርጫ ጣቢያዎች በመገኘት አርሶ አደሮች፣ ነዋሪዎች የመራጭነት ምዝገባቸውን እያከናወኑ ነው። እኛም በዚህ ስፍራ ተገኝተን ይህንኑ የተመለከት ነው። ዜናዎቻችን ቀጥለዋል። የክልሉን ሰላም ወደ ነበረበት በመመለስ ልማትን ለማፋጠን የሰላም ጉዳይ የጋራ ልናደርገው ይገባል ሲሉ በአማራ ክልል በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተባባሪ ሙሉነሽ ደሴ ተናገሩ። በባህር ዳር ከተማ አስተዳደር በወቅታዊ የሰላም ጉዳዮች ላይ የውይይት መድረክ ተካሂዷል። ሳሙኤል ወርቃየሁ በባህር ዳር ከተማ አስተዳደር ለሰላም ዘብ እንቆማለን፣ የልማት አርበኛ እንሆናለን በሚል መሪ ሀሳብ የፌዴራል ተቋማትና የልማት ድርጅቶች አመራሮችና ሰራተኞችን ያሳተፈ በወቅታዊ የሰላም ጉዳዮች ዙሪያ ትኩረቱን ያደረገ የውይይት መድረክ ተካሂዷል። በክልሉ የተፈጠረው የሰላም እጦት ያላንኳኳበት ቤት የለም ያሉት የመድረኩ ተሳታፊዎች የሰላም እጦቱ በክልሉ ሕዝብ ዘንድ እያሳደረ ያለውን ቀውስም አብራርተዋል። በዚህ የሰላም እጦት ምክንያት ዛሬ ላይ ለእንቅስቃሴ ጭምር አስቸጋሪ ሆኖ ሰው መታከም የማይችልበት፣ እናት ብትሞት መቅበር የማይችልበት፣ አባት ቢሞት መቅበር የማይችልበት ጊዜ ነው እያሳለፍን ያለ ነው እና ፔኑ በጣም ከባድ ነው ብሎ መውሰድ ይቻላል። መከራውም የኛ ነው። ቤተሰቡ ያልተጎዳበት ከሁለቱም በኩል ወንድማማች ሲጋደል አንድ እናት የፈጠረችው ነው እየተጋደለ ያለው። አንድ እናት የወለደችው በሁለት ጎራ ሆኖ እየተታኮሰ እንደዚህ አይነት መከራም አይተን አናውቅም። እውነት ለመናገር ታሪክም የዚች ሀገር ታሪክ ይሄን አልሰነደም። ችግር ውስጥ የገባች ክልል ሆናለች። በሰለጠነ ዘመን በጠመንጃ የሚፈታ ችግር አይኖርም ያሉት የመድረኩ ተሳታፊዎች እርስ በርስ ከመጨራረስ ይልቅ ሀሳባችንን ወደ ውይይት አምጥተን በክልሉ ሰላምና መረጋጋትን ልንፈጥር ይገባል ብለዋል። ሀገር ለማፍረስ የሚያሴሩ የውጭ ኃይሎችንም በአንድነት ልንከላከላቸው ይገባል ብለዋል። በዚህ ረገድ የበኩላቸውን እንደሚወጡም ገልጸዋል። ወደ ድርድር ወደ ጠረጴዛ ዙሪያ መግባት መንግስትም ወደ ሰፊ ሆኖ በዛ ልክ የሚፈጠረውን ክራይስ
እየቀነስን መሄድ ካልቻልን እንደ ክልል ተወዳዳሪ መሆን አንችልም። ከውስጥም ሆኖ ጠጠር የሚያቀብል ካለ ህጋዊ እርምጃ በደንብ ሊወሰድ ይገባል። የውስጣችን ላይ ያለውን በደንብ ማጥራት ያስፈልጋል። ይህን ችግር ተባብረን ለአንድ ወገን የሚተው ለመንግስት ተገፍቶ የሚተው ሳይሆን ሁሉም ዜጋ ሁሉም ባለድርሻ ሰላምን ሊያመጣ ተልኮ መቀበል ያስፈልጋል። ተልኮውን እንቀበላለን። ከችግራችን ግን ምን ወጣበትን መንገድ የማመላከትና የመደገፍ ስራ ከእናንተ ይጠበቃል። በከተማዋ ብሎም በክልሉ ህብረተሰቡ ጋር በመቀናጀት በተሰራ ስራ ሰላማዊ እንቅስቃሴን መፍጠር መቻሉን የገለጹት የባህር ዳር ከተማ አስተዳደር ምክትል ከንቲባ አቶ አስሜ ብርሌ በመሆኑም ይህን የታየውን ሰላም ዘላቂ ማድረግ ይገባል ብለዋል። ለዚህም የሁሉም ተሳትፎ ወሳኝ መሆኑንም ተናግረዋል። ልማትና ሰላም ሳይራራቁ በአንድ እጃችን ልማት በአንድ እጃችን ሰላማችን ያስጠበቅን የከተማችንንም ብሎም የክልላችንን አጠቃላይ የልማት ፍላጎትና የልማት አውድ በመረዳት ለዛ ርብርብ ማድረግ አለብን ማለት ነው። ለዚህ ሁሉ ደግሞ ሁሉም በየዘርፉ ያሉ የህብረተሰብ ክፍል ለሰላም መቆም ወሳኝ ነው ማለት ነው። በክልሉ በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪ ዶክተር ሙሉነሽ ደሴ በበኩላቸው ከገጠመን የሰላም እጦት ችግር ወጥተን የቀድሞውን ሰላማችንን ለመመለስ ሰላምን የጋራ ጉዳይ አድርገን ልንሰራ ይገባል ብለዋል። ተቋማት ለሰላም የበኩላቸውን እንዲወጡም ጠይቀዋል። ሁላችንም የበኩላችንን አስተዋጽኦ አበርክተን ወደ ነበረው ክብራችንና ወደ ነበረው ሰላማችን ተመልሰን ሁሉም ተቋም ያቀደውን ሁሉም ግለሰብ ያቀደውን የሚያሳካበት ቢያንስ እንኳን ለልጆቻችን የተሻለ ከባቢና የተሻለ ሀገር ማስረከብ ግዴታችን ነው። ስለዚህ ሁሉም በየተቋሙ ባለው አገልግሎት አሰጣጣችን በማሳለጥ ከራስ ጀምሮ ለሰላም በመስበክ በምትሰሩበት ተቋም በክልላችን ውስጥ ምን በሌላው ላይ ያለውን የሰላም አስፈላጊነት የበለጠ አምባሳደር ሆናችሁ በማስተማር ከመንግስትና ከህዝብ ጎን በመቆም አይበኩላችሁን በመወጣት በቅርብ ጊዜ ለውጥ እንደምናመጣ ከሌላው በተለየ እንደየስራ ባህሪያቸው አደራ አለብን። በውይይት መድረኩ ባንኮችን ጨምሮ ሌሎችም መዳረሻቸውን በክልሉ ያደረጉ የፌዴራል ተቋማትና የልማት ድርጅቶች አመራሮችና ሰራተኞች ተሳትፈዋል። በክልሉ ሰላምን እንዲሁም ልማትን ለማስቀጠል የሚያስችል ጠንካራ የጸጥታ መዋቅርን የመፍጠር ስራ ተጠናክሮ እንደሚቀጥል የጋምቤላ ክልል ርዕሰ መስተዳደር ወይዘሮ አለሚቱ ኡሞድ ተናገሩ። በክልሉ ሰላምን ለማስቀጠል በዳሎል ማዕከላዊ እዝ ማሰልጠኛ ማዕከል የተሃድሶ ስልጠና ሲከታተሉ የነበሩ የክልሉ መደበኛ ፖሊስና የአድማ ብተና አባላት ተመርቀዋል። ሚፍታ አብዱልቃድር የጋምቤላ ክልል መደበኛ ፖሊስና የአድማ ብተና አባላት በዳሎል ማዕከላዊ እዝ የስልጠና ማዕከል በነበራቸው ቆይታ ያገኙትን ስልጠና ወደ ተግባር በመቀየር ህዝብን በቅንነት ለማገልገል መዘጋጀታቸውን ይናገራሉ። ጋምቤላ ፖሊስ አባል ህዝብና ወገኑም ለማገልገል ያው እጅጉ ሆኜናለሁ። ባገኘው ስልጠና ላይ ለህዝብን ለማገልገል ያው ተዘጋጀናለሁ። ለካው ትንሽ ይቀረናል ነበረው የሚል ግምት አለኝ። አሁን እንዳገኘሁት ፖሊስ ከማንኛውም ፖለቲካ ነፃ በመሆኑም እዚህም በጣም ተረድቶናል። የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ ማህበር ኮር የክልሉን ሰላምና ደህንነት ለማስጠበቅ በየደረጃው ከሚገኙ የጸጥታ አካላት ጋር በቅንጅት እየተሰራ ነው ብለዋል። የክልሉ ፖሊስ ኮሚሽነር ኮማንደር ኡማን ኡጋላ በበኩላቸው ስልጠናው የፖሊስ አባላቱን አቅም ከማጎልበት አልፎ በዘርፉ ይስተዋል የነበረውን ብልሹ አሰራር ለመፍታት ያግዛል ብለዋል። የተሰጣቸው የህዝብ አደራ ለማውጣት የሚያስችል በዚህ ታድሶ ስልጠናና ክህሎት የተፈጠረላቸው በመሆኑ ከዚህ በፊት የተበላሸባችሁ ከፖሊስ ሙያ ስነ ምግባር አስተሳሰብ በታች የወረደ አመለካከት ደረጃ በስልጠና የተቀረፈ መሆኑ ያለምንም ጥርጥር እምነቴ የጸና ነው። የጋምቤላ ክልል ርዕሰ መስተዳደር ወይዘሮ አለሚቱ ኡሞድ በክልሉ የተፈጠረው አንጻራዊ ሰላም ቀጣይነት እንዲኖረውና የተጀመሩ የልማት ስራዎችን ማስፋት እንዲቻል ሰልጣኝ የፖሊስ አባላት የበኩላቸውን ኃላፊነት ሊወጡ ይገባል ብለዋል። በምንም ምክንያት የማይነጣጠል ዘመናትን የተሻገረ በደም የተሳሰረ አንድነት ያለው አንድ ህዝብ መሆኑን ተገንዝባችሁ ከብሔርተኝነት አስተሳሰብና አመለካከት ሙሉ በሙሉ በመላቀቅ መላውን የክልሉ ህዝብ እንደ አንድ ህዝብ በማየት
አሁንም የተፈጠረው አንጻራዊ ሰላም በማጽናት በክልሉ የተጀመሩ አበረታች የልማት ስራዎች ተጠናክረው እንዲቀጥሉ የሚሰጣቸውን ኃላፊነት በታማኝነት እንድትወጡ ደግሜ ደጋግሜ አደራ እላለሁ። የዳሎል ማዕከላዊ እዝ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጀነራል ሙላት ጀልዱ ሰልጣኞች በጠንካራ ስነ ምግባር የታነጸ የፖሊስ ሰራዊት በመሆን ለሰላም ዘብ መቆም እንደሚጠበቅባቸው ተናግረዋል። የሰላም ዘብ፣ የፍትህ ዘብ፣ የነጻነት ዘብ፣ ፍትህና ርትዕን የሚያረጋግጥ ካሁን በኋላ እናንተ እውነተኛ የጋምቤላ ልጆች ከሆናችሁ ካሁን በኋላ የጋምቤላ እናት፣ የጋምቤላ ሕፃን፣ የጋምቤላ አረጋውያን አይደነግጡ። የጋምቤላ ክልል መንግስት የህግ የበላይነትን በማስከበር የዜጎችን ሰላምና ደህንነት የማስጠበቅ ኃላፊነቱን በትኩረት እየተወጣ እንደሚገኝም ተመላክቷል። በጋሞ ዞን ደጋማ አካባቢዎች በተከሰተው የመሬት መንሸራተት አደጋ የተጎዱ ወገኖችን ለማሰብ በላካ ቀበሌ የአካባቢው ማህበረሰብ ባለው ባህላዊ የለቅሶ ስነ ስርዓት ሀዘኑን እየገለጸ ነው። በለውጡ ዓመታት የተሰሩ የልማት ስራዎች የኢትዮጵያን የነገ ተስፋ የሚያለመልሙ መሆናቸውም የተገለጸ ሲሆን ሀዘናቸውን በባህላዊ መንገድ መግለጻቸውን የተናገሩት የአካባቢው ነዋሪዎች ለተጎጂዎች የሚደረገው ድጋፍ ሰብአዊ ድጋፍ ተጠናክሮ እንዲቀጥል ጠይቀዋል። የመሬት መንሸራተት አደጋው ከተከሰተ ዛሬ 6ኛ ቀኑን የያዘ ሲሆን በአደባባይ የለቅሶ ስነ ስርዓት የክልልና የፌዴራል ከፍተኛ የስራ ኃላፊዎች ተገኝተዋል። ተመስገን ተስፋይ ከስፍራው ተጨማሪ ዘገባ ልኮልናል። እንግዲህ በላካ ቀበሌ በጋሞ ዞን በተለያዩ አካባቢዎች የሞቱ ወገኖችን ለማሰብ የተዘጋጀ ባህላዊ የአደባባይ የለቅሶ ስነ ስርዓት እየተካሄደ ነው የሚገኘው። በተለያዩ ስነ ስርዓቶች በተለይ በጋሞ ባህል ያሉ የለቅሶ ስነ ስርዓቶችን ኮይሳ፣ ጋይሯ፣ ኩንዴታ የመሳሰሉ ኩነቶችን አካቶ ነው የለቅሶ ስነ ስርዓቱ እየተካሄደ የሚገኘው። ስለ ለቅሶ ባህሉ እንደዚሁም ደግሞ ስለተሰማቸው ሀዘን የአካባቢው ነዋሪዎችን ጠይቀን ነበረ። ነዋሪዎቹ እጅግ በጣም ጥልቅ ሀዘን እንደተሰማቸው ይናገራሉ። በቀጣይ ጊዜያቶች ደግሞ የሚደረገው ድጋፍ ተጠናክሮ እንዲቀጥልም ይጠይቃል። በጣም አሳዛኝና በጣም የሚያጸጽት ሞት ነው። ይሄ በጋሞ ዞን በጋጮ ባባ ወረዳ በማዞ ዶይሳና በላካ ቀበሌ ላይ የተከሰተው ሞት በጣም አሳዛኝና በጣም ያስለቅስ ሀዘን በሞላ መልኩ እየገለጸ ለኔ የሚሰማው የውስጥ ትልቅ ሀዘን ነው የሚሰማው። በዚህ ቦታ ላይ ተገኝተን የሟች ቤተሰቦችን ለማጽናናት መተናለን። አሁን በምንገኝበት የላካ ቀበሌ የተለያዩ ማህበረሰብ ክፍሎች ሀዘናቸውን በባህላዊ መንገድ እየገለጹ ይገኛሉ። በቀጣይ ጊዜያቶች ደግሞ የተጎጂዎች ቁጥር ከፍ ያለ በመሆኑ የሚደረገው ሰብአዊ ድጋፍ ተጠናክሮ ሊቀጥል እንደሚገባም ጠይቀዋል። ወደፊት ሌላ ክስተት እንዳይፈጠር ለነዛ ለቀሩት ሰዎች እንደው መንግስት ሌላ አካባቢ ወስዶ የሰውን ህይወት ባትርፍ ጥሩ ነው የሚለው ነው። ልብ ያዘነን ወደፊት የሚደረገው እርዳታ በትክክል ህዝብን አስተባብሬ ወደዚህ ለዛ ለማዞ ዶይሳ ህዝብና ለአካ ሞች ህዝብ ለእርዳታ ለመስጠት ቃል ይገባል። እንግዲህ የአካባቢው ነዋሪዎች ሀዘናቸውን በተለያየ መንገድ በዚህ ስፍራ ገልጸዋል። ከሚከናወኑ ኩነቶች መካከል ኩንዴታ ተብሎ የሚጠቀሰው እየወደቁ ራሳቸውን እየጎዱ ሀዘናቸውን የሚገልጹበት መንገድ ይጠቀሳል። በላካ ቀበሌ የነበረው የለቅሶ የአደባባይ ሀዘን መግለጫ መርሃ ግብር ቀደም ሲል የተመለከታችሁትን ይመስላል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ፓርቲዎች ያሏቸውን ፕሮግራሞች በተለያዩ የሀገር ውስጥ ቋንቋዎች እንዲያስተዋውቁ እድል ያመቻቸ ሲሆን በአፋን ኦሮሞ የተዘጋጀ የምርጫ ክርክር መድረክ ተከናውኗል። በሰላም በወል ትርክትና በሀገር ግንባታ ላይ ብልጽግና፣ ኦነግና አዲስ ትውልድ ፓርቲዎች ያላቸውን የፖሊሲ አማራጮች አቅርበው ክርክር አካሂደዋል። ሪፖርተራችን ጌታቸው ባልቻ ተጨማሪ አለው።
የኢትዮጵያ ቴሌቪዥን በሰባተኛው ጠቅላላ ምርጫ የሚወዳደሩ የፖለቲካ ፓርቲዎች ፖሊሲዎቻቸውን የሚያስተዋውቁበት የክርክር መድረክ እያከናወነ ይገኛል። የኢትዮጵያ ቴሌቪዥን ፓርቲዎች ያሏቸውን ፕሮግራሞች በተለያዩ የሀገር ውስጥ ቋንቋዎች እንዲያስተዋውቁ እድሉን ያመቻቸ ሲሆን በአፋን ኦሮሞ የተዘጋጀ የምርጫ ክርክር መድረክም ተከናውኗል። በመድረኩ ብልጽግና፣ ኦነግና አዲስ ትውልድ ፓርቲዎች በሰላም በወል ትርክትና በሀገር ግንባታ ላይ ያሏቸውን ፖሊሲዎች አቅርበው ተከራክረዋል። ቀደም ሲል የነበሩ መንግስታት የሚከተሉት የሀገር ግንባታ ሂደት ነጠላ ትርክትን የሚከተልና ሁሉን አካታች ያልነበረ በመሆኑ ኢትዮጵያን ለውስብስብ ችግሮች መዳረጉን የብልጽግና ፓርቲ ተወካይ አቶ ኃይሉ አዱኛ ተናግረዋል። ብልጽግና ፓርቲ የወል ትርክት ላይ መሰረት ያደረገ ሁሉን አካታች ሀገረ መንግስት እንደሚገነባ ነው ያብራሩት። ኢትዮጵያን ብየሰቦት ሰብለሞት ኢትዮጵያ በርካታ ብሔሮች፣ ብሔረሰቦችና ህዝቦች እንዲሁም እምነቶች የሚገኙባት ነች። ከዚህ በተጨማሪ የዳበሩ አሰባሳቢ ትርክቶችም አሏት። ይሁን እንጂ ያለፉት የመንግስት ስርዓቶች የሚከተሉት የሀገር ግንባታ ሂደት ኢትዮጵያን ለውስብስብ ችግሮች ዳርጓታል። ለዚህ ደግሞ ሁለት አበይት ምክንያቶችን እናነሳለን። አንደኛው ለዓመታት ሲቀነቀን የመጣው ነጠላ ትርክት በህዝቦች መካከል ክፍፍልና መጠራጠር እንዲኖር አድርጓል። ሁለተኛው ምክንያት የሆነው ደግሞ የነበሩት የመንግስት ስርዓቶች ሁሉን አካታች አለመሆናቸው ነው። ይህም ሰላምና መረጋጋት እንዳይኖር አድርጎ ቆይቷል። እነዚህን ስብራቶች በመፍታት ሀገራችንን የሰላምና የብልጽግና ተምሳሌት እንዲሁም የሁሉምና በሁሉም የምትገነባ እናድርጋታለን። ለዚህ ደግሞ የወል ትርክትን እንገነባለን። የኦሮሞ ነጻነት ግንባር ኦነግን ወክለው የተከራከሩት ጀቤሳ ገቢሳ እስካሁን በኢትዮጵያ የወል ትርክት ሳይገነባ መቆየቱን ገልጸዋል። ይህም ለዓመታት ለጦርነትና ግጭት ምክንያት መሆኑን አንስተው ኦነግ ከተመረጠ የሰላም ኮንፈረንስ ያካሂዳል ብለዋል። ዱጋ ብይኩን ሀገማ ሴነሰ ወሎ ይኖረኔ ሴነስ ብየ ከነ ኬሰት በእውነትም ይህች ሀገር የወል ትርክት አልገነባችም። የበላይነት ይዞ የቆየው ትርክት ጭቆናን የሚያራምድና ይህም በትምህርት ስርዓቱና በመንግስት አስተዳደር ውስጥም የነበረ ነው። ይህም ለበርካታ ዓመታት ለጦርነትና ለግጭት ምክንያት ሲሆን ቆይቷል። አሁንም ቢሆን የወል ትርክት አልተገነባም። እንደ ኦሮሞ ነጻነት ግንባር ኦነግ ይህ መፍትሄ ሊያገኝ ይገባል የሚል አቋም አለን። መፍትሄውም ዲሞክራሲያዊና አሳታፊ ሊሆን እንደሚገባውም እናምናለን። እንደ ኦነግ ይህ አይነት የወል ትርክት ሊሆን ይገባል የምንለው የለንም። እኛ ሊሆን ይገባል የምንለው የወል ትርክት በዲሞክራሲያዊ መንገድ ቁጭ ብለን ተወያይተን የምናመነጨው ነው። እኛ ከተመረጥን በአንድ ዓመት ውስጥ ሀገር አቀፍ የሰላም ኮንፈረንስ የምናካሄድ ይሆናል። ችግሮች የሚፈቱትም በዚህ መንገድ ነው ብለን እናምናለን። በኢትዮጵያ ሰላምን የማረጋገጥ ስራ በአንድ ወገን ብቻ የሚሳካ ባለመሆኑ በሰላምና በሀገር ግንባታ ላይ አዲስ ትውልድ ፓርቲ ከሌሎች ተፎካካሪ ፓርቲዎችና ከህዝቡ ጋር እንደሚሰራ የፓርቲው ተወካይ ስለሺ ዳበሳ ተናግረዋል። ኢጃርስ ብያ ቃመ ቶኮን ቆፋን ከነጃረሙ ሶንታኔ የሀገር ግንባታ በአንድ ወገን ብቻ የሚከናወን አይደለም። በዚህ ውስጥ ተፎካካሪ ፓርቲዎች ድርሻ አላቸው። ለሀገር ግንባታ ህዝቡም ድርሻ አለው። የሀገር ግንባታ በኢኮኖሚና ዲሞክራሲ ላይም መሰረት ያደርጋል። አንድ ሀገር አድጓል የሚባለው ሰላም ሲኖር ነው። አሁን በኢትዮጵያ እንዲህ የፖለቲካ ፓርቲዎች በአንድ መድረክ ላይ ክርክር ማድረጋቸው ዲሞክራሲ መኖሩን የሚያሳይ ነው። አዲስ ትውልድ ፓርቲ የሀገረ መንግስት ግንባታ ላይ በትኩረት የሚሰራ ይሆናል። ተፎካካሪ ፓርቲዎችም ለሰላምና ዲሞክራሲ በጋራ መስራት ይኖርባቸዋል። የፖለቲካ ፓርቲዎቹ በሰላም በወል ትርክትና ሀገረ መንግስት ግንባታ ዙሪያ በተነሱ ጥያቄዎች ላይ ሰፊ ክርክር ያደረጉ ሲሆን የኢትዮጵያ ቴሌቪዥን በቀጣይም በሌሎች የፖሊሲ አማራጮች ዙሪያ የፓርቲዎች የክርክር መድረክ ማካሄዱን ይቀጥላል። ኢትዮጵያ የምግብ ሉዓላዊነቷንና ምርታማነቷን ለማረጋገጥ ከምትሰራቸው ስራዎች መካከል የመስኖ ልማት ስንዴ አንዱ ነው። በበጋ ስንዴ ልማት ምክንያት ኢትዮጵያ የስንዴ ፍላጎቷን በራሷ አቅም ሙሉ በሙሉ መሸፈን ጀምራለች። አባዲ ነው። ሁሉንም ወቅቶች ለሰብል ልማት የማዋል ልምምዶች ግብርናውን እየቀየረው ይገኛል። በተለይም ከቅርብ ዓመታት ወዲህ በበጋ መስኖ ልማት የተገኘው ውጤት የዘርፉን አቅሞች እያሳየ ነው። ኢትዮጵያ በዓመት ለራስ የሚውል 97 ሚሊዮን ኩንታል ገደማ ስንዴ የሚያስፈልጋት ሲሆን አሁን ላይ የበጋ መስኖ ልማት ይህንን ፍላጎት ሙሉ በሙሉ በመሸፈን ሀገሪቱን ወደ ስንዴ ላኪነት እንድትሸጋገር አድርጓታል። ይህ ደግሞ ከ6 እና 7 ዓመታት በፊት በዓመት ከሚገኘው የስንዴ ምርት ከ5 እጥፍ የሚልቅ መሆኑን የሚያሳይ ነው። የምጣኔ ሀብት ባለሙያው ዶክተር ገመች መርሻ እንደሚሉት ኢትዮጵያ በበጋ መስኖ በተለይም በስንዴ ምርት ተምሳሌት የሚሆን ተግባር እያከናወነች ነው። በኢትዮጵያ ታሪክ በጋ የግብርና ወቅት አልነበረም።
ዴድ ታይም ይሉታል። እንዲሁ የሚሞት ጊዜ ነበር፣ የሚቃጠል ጊዜ ነበር። አሁን ከለውጡ በኋላ የግብርና ካላንደር ውስጥ እንዲገባ ነው የተደረገው። በጋ የሚቃጠል ጊዜ ሳይሆን የሚለማበት ጊዜ እንዲሆን ተደረገ። ይሄ ደግሞ በምን በመታገዝ ነው? ዝናብ ብቻ ከመጠበቅ በመስኖ በመታገዝ መጠነ ሰፊ የመስኖ ስራዎች ተሰሩ ማለት ነው። ስለዚህ ብዙ መሬቶች ይባክኑ የነበረው በአመት አንድ ብቻ ይመረቱ የነበረበት በአመት 2-3 የማምረት በጋ ስንዴ በሚል በስንዴ ልማት በክረምትም በበጋም አገራችን ራሷን ወደ መቻል መታለች። እንግዲህ ይታይ ከጎረቤት ሀገር ያመጣነው መሬት የለም፣ ከጎረቤት ሀገር ያመጣነው ውሃ የለም፣ የሰው ኃይል የለም። ይባክን የነበረው ያልተጠቀምንበት ግን ሙሉ አቅማችን ተጠቅመን ወደ ስራ አስገብተን ኤፊሽንሲ ብቃት የተጨመረበት ማለት ነው። የስንዴ ምርትን ሞክረው የማያውቁ አካባቢዎች ሁሉ ስንዴን በገፍ አምራች በሆኑበት በዚህ ጊዜ ኢትዮጵያ የስንዴ ፍጆታዋን በራሷ አቅም ከመሸፈን አልፋ በዓለም አቀፍ ደረጃ በከፍተኛ ደረጃ ስንዴን የሚያመርቱ ጎራ ተቀላቅላለች። ለዚህም የበጋ መስኖ ከፍተኛ አስተዋጽኦ እያበረከተ ሲሆን በዚህ ዓመትም ከፍተኛ ምርት ከዘርፉ ይጠበቃል። አገሪቱን የምግብ ዋስትናን ይሸፍናል ብሎ ከሚጠበቀው አንዱ የመስኖ ስንዴ ነው። የመስኖ ስንዴ ቢያንስ ዘንድሮ ከ3.78 ሚሊዮን ሄክታር በላይ ሸፍነናል። ከ174 ሚሊዮን ኩንታል በላይ እንጠብቃለን ማለት ነው ሲሰበሰብ። ስለዚህ እንደ ግብርና ሚኒስቴር አሁን ትኩረት ተሰጥቶ እየተሰራ ያለው አንዱ በምግብ ራስን መቻል ነው። ሁለተኛ ደግሞ ለገበያ ለሀገር ውስጥም ለሀገር ውጭም ለገበያ የሚሆኑ ምርቶች ላይ ትኩረት ተሰጥቶ እየተሰራ ይገኛል ማለት ነው። ኢትዮጵያ ከዝናብ ጥገኝነት ራሷ በማላቀቅ በመስኖ የታገዘ ግብርናን እንደ ዋና የኢኮኖሚ ሞተር እየተጠቀመችበት ትገኛለች። በዚህም እንደ ሀገር በዓመት ከ3 ጊዜ በላይ ማምረትን ልማድ ማድረግ እየተቻለ ነው። ይህም የመደመር መንግስት የኢኮኖሚ ሉዓላዊነትን ለማረጋገጥ የጀመረው መንገድ ትክክለኛ መስመር ላይ መሆኑን የሚያሳይ ነው። እንደ ሀገር የግብርና ምርት ከጊዜ ወደ ጊዜ እድገት እያሳየ መጥቷል። በመሬት ስፋትም በምርት ደረጃም በየጊዜው በየአመቱ እየጨመረ እየመጣ ነው። ይህም ድሮ በአመት አንድ ጊዜ የሚመረተውን አሁን ቢያንስ በአመት 3 ጊዜ እየተመረተ ይገኛል። ይህም በመኸር በዋናው የክረምት ሰብል፣ ሁለተኛ በመስኖ፣ ሶስተኛ ደግሞ በበልግ እየተመረተ ይገኛል። የበጋ መስኖ ኢኒሼቲቭ ይወጣ የነበረውን እስከ $1 ቢሊዮን የሚጠጋ የውጭ ምንዛሪ ሙሉ በሙሉ ያስቀረ ነው። ተመልካቾች የዕለተ እሁድ የሰባት ሰዓት ዜናዎቻቸው እነኚሁ ነበሩ። ከኢትዮጵያ ቴሌቪዥን ሀብታሙ ተክለስላሴ አብሬያችሁ ቆይቻለሁ። ከቆይታዎች በኋላ ስፖርታዊ መረጃዎች ወደ እናንተ ይደርሳሉ። በእኔ በኩል መልካም ቀን እንዲሆንላችሁ እመኛለሁ። ሰላም